ኢትዮ ቴሌኮም ባለፉት 6 ወራት ውስጥ 85 ቢሊዮን ብር ገቢ ማግኘቱን አስታውቋል። ይህ ደግሞ ከ2017 የበጀት ዓመት ተመሳሳይ የ6 ወራት አፈጻጸም ጋር ሲመሳከር የ23 ቢሊዮን ብር ብልጫ እንዳለው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። በመቶኛ ብንመለከተው ወደ 37.1 በመቶ ብልጫ ያለው ነው ማለት ነው። ከዚህ ባለፈ ደግሞ ቴሌብር አማካኝነት ባለፉት 6 ወራት ውስጥ የ1.94 ትሪሊዮን ብር የገንዘብ ዝውውር እንደተከናወነ ዋና ስራ አስፈጻሚዋ ተናግረዋል። በሌላ በኩል ደግሞ ባለፉት 6 ወራት በቴሌብር አማካኝነት 1.94 ትሪሊዮን ብር ገደማ የገንዘብ ዝውውር ስለመፈጸሙ ተናግረዋል። አጠቃላይ የቴሌብር ደንበኞች ቁጥርም 58.6 ሚሊዮን መድረሱን አሳውቀዋል። ይህ ደግሞ ካለፈው ዓመት ጋር ሲመሳከር የ8.2 በመቶ ብልጫ እንዳለውም ተናግረዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ዛሬ የተቋማቸውን የ6 ወራት የስራ አፈጻጸም ሪፖርት አቅርበዋል። በዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንደኛው ይህ ነበረ። ዜና ኢትዮጵያን በኢቲቪ ዜና ቻናል እና በዶት ስትሪም አማራጮች እንድትከታተሉ እንጋብዛችኋለን።